ድንቀው ለማንኛውም ዶክተር ሚልኬሳ ሚደጋ ማን ነው እኛ በቅርበት እናውቃለን ነገር ግን ደው በማን ነው ለሚለው ተመልካች ማን ነኝ ብለ ትገልጻለህ አንተ ማን ነህ እሺ አመሰግናለሁ መሳይ እኔ እንግዲህ የዩኒቨርሲቲ መምህር ነበርኩኝ ወደ ኦዴድ ሳልቀላቀል በፊት ሬዳ ዩኒቨርሲቲ መምህር ነበርኩኝ የመጀመሪያ ዲግሪ ሁለተኛ ዲግሪ ሶስተኛ ዲግሪ አዲስ አበባ ዩኒቨርሲቲ ነው የሰራው ዩኒቨርሲቲ ያስተማርኩ ነበር ያው እንግዲህ ኦሮሚያ ውስጥ ሰልፍ ተወጣለ ሃይ ስኩል አካባቢ ታስር ያለው ከዛ በኋላም ድሬዳዋም ታስር ያለው ድሬዳዋ ከዚራ እስር ቤት ታስር ያለው ከዛ በኋላ ማዕከላዊ ታስር ያለው ጣውላ ቤት ነበርኩኝ ማዕከላዊ ከዛ በኋላ ከወጣው በኋላ ከታዬ ጋር ተገናኘንና በፖለቲካው አክቲቭ ነበርክ ማለት በፖለቲካው ንቁ ተሳታፊ ነበርክ ማለት ነው በሚገባ ያው ኦሮሚያ ውስጥ ኦዴድን በመቃወም ያድግን በመቃወም እንቅስቃሴዎች ስናደርግ ነበር ሰልፍ ስንወጣ ጓደኞቻችን ይገደላሉ እሱን ያያየን ነው ያደግነው ስለዚህ እስከ I think እስከ ይሄ ማስተር ፕላኑ ጊዜ እስከዛ ድረስ ጠንከር ያለ ተቃውሞ ሲናሰማ ነበር ከዛ በኋላ ታየም ከእስር ቤት ተፈታ ተገናኘን ያው ታየ ከዛም በፊትም ተገናኝቻለሁ ታየ የኔ ኦልሞስት የትግል መምህሬ ነው ብዙ ነገር ያስተማረኝ አዲስ አበባ ዩኒቨርሲቲ ሲገባ መጀመሪያ ዲግሪ ለመማር ሲገባ እሱ ነው ተቀበለኝ ሙሉ በሙሉ ለትግል ማለት ከዛም በፊትም ሰልፍ ስናደርግ ነበር ነገር ግን ብዙ ትምህርት የሰጠኝ ታየ ነው ኦልሞስት እኔ በሱ እጅ ነው ያደኩት ማለት ይችላልኝ ከዛ በኋላም አልተለያየንም አብረን ወሰንና ልክ ለማ መገርሳ ወደ ኦዴድ ስልጣን ስመጣ 2016 እንደ አውሮፓ አቆጣጠር ወደ ስልጣን ስመጣ ከሱ አንደበት ምን ነገር የሆነ ደስ የሚል ነገር ነው እኛ ኦዴድ ምንቃወም ሰዎች ነን ነገር ግን የሆነ ለማ ሚያወራ ነገር ባክግራውንዱንም ጠየቅንና የሆነ ጥሩ ሰው መስሎ ታየን እሱን ለማግኘት ወዲያውኑ በዛን ጊዜ እንግዲህ ፕሮቴስት ነበር ኦሮሚያ ውስጥ አማራ ክልልም ተመሳሳይ ፕሮቴስት ነበር እና ለማን ለማግኘት መጀመሪያና አዲሱና ሽመልስን ጠየቅነው እነሱም ቢያሉ ለማን ማግኘት አትችሉም ተባልን 5 ወር ምናምን ደጋግመን 5 ወር አስቀመጡን ከዛ በኋላ እና ባዱላ ጋር ገባን ፓርላማ አፈጉባኤ ነበር ባዱላ እሱንም ባክና ባዱላ ወደ ለማ ወሰደን እሱም የሚያወራውና የሆነ እሱ ነገር ጥሩ ሰው ነው ናሱ ጋር ወሰደን ስንለው እሱም አልቻለም ምናልባት ዶክተር ሚልኬሳ ኦዴድን ስትቃወሙ ነበራችሁ ኦዴድን ያድግን ስትቃወሙ ቆይታችሁ መልሳችሁ የዛ ድርጅት አመራሮችን ለማግኘት ለምን ፈለጋችሁ ምናልባት የፖለቲካ ጉዟችሁም ከዛ አንፃር ጋር የተገናኘ ነው ባለፈውም ታየደ እንዳም ሲገልጾም ሰምቻለሁ ኦዴድን እየተቃወማችሁ ኦዴድን ለመቀላቀል ወይም ደግሞ ከኦዴድ ጋር ለመስራት ለምንድን ነው የፈለጋችሁት ምን ለውጥ አይታችሁ ነው ምን መሰለ መሳይ እኛ ለውጥ ነው የምንፈልገው የፈለገ ሰው መጥቶ ለኦሮሚያ ለኢትዮጵያ ለውጥ የሚያመጣ ሰው ካለ ከኦዴድ የሚምጣ ከህዋት የሚምጣ ከበያደን የሚምጣ የኛ ጥያቄ አይደለም እሱ ለውጥ የሚባል ነገር እንግዲህ ምናምነው ሰው መጀመሪያ የሚያወራውን ታያለ ከዛ በተግባር ምን እያደረገ ነው ብለ ትጠይቃለህ ከዛ እየተቃወምን እንዲህ አይነት ሰው ካለ ደግሞ ለምንድን ነው የማይደገፈው እንዲህ አይነት ሰው እኛም ምንቃወመው ኢንጀስቲሱ ነው
ኢፍታዊ ነገር ሰዎች እየተገደሉ እየተረሸኑ እየታሰሩ እኛም ታስረን አየን እኮ እኔ ድሬዳዋ ቶርቸር ተደርጌያለሁ ድሬዳዋ ከዩኒቨርሲቲ አስተምሬ ሲወጣ አፍኖኝ ይዞኝ የት እንደወሰዱኝ አላውቅም በኋላ እንትን ሲነግሩኝ ነምበር 1 የምትገኝ የሆነች የድብቅ የደህንነቶች የሚያሰቃዩበት ቦታ አለ እሱ ጋር ወስዶኝ እዛ ቶርቸር ተደርጌያለሁ አንድ ቀን እዛ ለቀቁኝ እና ቶርቸር ያደረጉኝም አቃጫለሁ ውሸት የሚባል እስጢፋኖስ የሚባሉ ሁለቱም ድሬዳዋ ውስጥ ይታወቃሉ ምንም ማንም ሰው ያቃጫዋል እና ይሄን ሁሉ አይቻለው ነገር ግን እኛ ምን ቃወመው እንዲህ አይነት ስለሆነ ለማ አይነት ነገር ሰው ወደ ስልጣን ከመጣና ከዚህ በኋላ ሰው አይታሰርም ማለት ከጀመረ ሰው መግደል ይቁም ኦሮሚያ ላይ ማለት ከጀመረ ምንድነው የምንፈልገው ምንድነው ጥያቄያችን ሰው ሌላ ሰው አይደለም ስርዓቱን የሚቀይር ሰው ነው የምንፈልገው እንጂ ሰው አይደለም ማለት ግልጽ ይመስለኛል እና ምናልባት እዚህ ጋር አቶ ለማ መገርሳ ይሄንን ንቅናቄ እንዴት ጀመሩ እንግዲህ ምናልባት ጊዜውንም ወደ ኋላ ሄደን ያው በትግሉ ጊዜም ሁሉን ነገር በቅርበት ስለምንከታተለው ያ ንቅናቄ እንዴት ጀመረ እሳቸው እዛው ኦህዴድ ውስጥ ሆነው ነው ይሄንን የለውጥ ንቅናቄ ጀመሩትና የናንተንም ቀልብ የሳቡት እንዴትስ ጉልበት አገኙ እንግዲህ ህወሓት ያዲግ በወቅቱ ሁሉን ነገር የመጠቅለል የመጨፍለቅ የሚቃወሙትን ሁሉ ከመንገዱ ላይ የመጥረግ እንቅስቃሴ ወይም ደግሞ እርምጃ ነበር የሚወስደውና እሳቸው በማን ከጀርባቸው ኖሮ ነው ያንን ንቅናቄ ጀምሮ እናንተን ጭምር ከሚቃወሙ ወገኖች ወደ ራሳቸው የሳቡት በምን ሁኔታ ነበር እንደው ወቅቱን ማስታወስ ይቻላል በሚገባ በዛን ጊዜ እንግዲህ የነ ሙክታር ከድርና የነ አስተር ቡድን የህወሓት ተላላኪዎች ነበሩ እነሱ እንግዲህ ትግሉ ዛው ውስጥ ጀመሩ እነለማ መንገድ ላይ መንገድ በመዝጋት ሰላማዊ ሰልፍ መውጣት መቃወም መጻፍ እንዲህ አይነት ነገሮችን ደግሞ እኛም እንሳተፋለን ይታወቃል እና ለማ የንቅናቄውን ሲምፓታይዝ ማድረግ ጀመረ የሆነ ሰዓት ላይ ለምሳሌ ማስተር ፕላን አይሆንም ተባለ ቡራዩ ላይ ሄዶ ለመጀመሪያ ጊዜ ለማ እንግዲህ የሥራ አስፈጻሚ አካል ሆኖ ህዝቡ ካልፈለገ ምንድነው የሚጠቅመው ብሎ ተናገረ በቃ ህዝቡ ወይ ካልገባው መተው ወይ ገብቶት ከሆነም መተው በመጫን በግድ ዋጠው ማለት አይቻልም ብሎ ቡራዩ ላይ ተናገረ እና ይዘውዬ ራሱን የቻለ ሰው መሰለን በቃ ኢንዲፔንደንት የሆነ ሰው ከዛ በኋላ የሚያደርገውን ነገር ተከታተልን አመን ነው ማለት ልባችንን ሳበ ተመካከርን 10 ሰዎች ሆነን ነው ተመካከርን ለማ የሚባል ሰውዬን መደገፍ አለብን ብለን ወሰን ባይዘው ይሄንን ያመጣ ደግሞ ታየ ራሱ ነው ቁጥሩ አንድ ተቃዋሚ ከዛ ሐሳቡን አመጣ ሰዎች ዝም ብለን የተቃወምን በቃ ይሄ መኖር አንችልም የሆነ ሰው ከመንግስት ውስጥ ደና ቃል የሚናገር ጥሩ ነገር የሚያደርግ ሰው ካገኘን እንደግፈው በዛ መልክ ከውስጥ ለውጥ ይመጣል የምል ሐሳብ አቀረበ ተቀበልን ብቻ ወደ ለማ ለመቅረብ ማአት ጊዜ ቢፈጅብንም መጨረሻ ላይ እሱን አገኘን ለማ አይ ቲንክ ዶክተር ሚልኬሳ እዛ ጋር ታየደ እንዳሚያነሳዋል ለምንድን ነው አቶ ለማን ለማግኘት እንደዛ የከበዳችሁ የሆኑ ሰዎች አሉ እሳቸው ጋር እንዳትደርሱ እየገፏችሁ እየከለከሏችሁ እየሸፈኗችሁ የነበሩ እንዳሉን አቶ ታየም የጠቀሰውና እንደው ምንድነው እነዛ ሰዎችስ አቶ ለማ ዙሪያ ያሉት ምናልባት አሁንም በስልጣን ላይ እንዳሉ ነው የምናውቀውና ለምንድነው እንደዛ ሲያደርጉ የነበሩት
ይኸውልህ እነዛ የሚከለክሉን ሰዎች ከልካዩ አብይ ነው። እንዴት በለኝ ለማ ጠርቶን አዲስ ኃይል ያስፈልገናል። አሜን መጀመሪያ እነሱ ተወያዩ። እኛን ለማግኘት ማአት ጊዜ የፈጀ አንድ ጓደኛችን እንዳጋጣሚ አዳማ ስብሰባ ላይ የሆነ ከዩኒቨርሲቲ ሰበሰቡንና ለማ የሚያወራውና በጣም ደስ የሚል ነገር ስላወራ ያቺ እህታችን ቆንጆ ነገር ተናገረች። ወዲያውኑ እሷን ወስዶ ካቢኔ አባል አደረጓት እና እሷ ደግሞ ከኛ ጋር ትገናኛለች። እባክሽ ፈቲያ ለማ ለማግኘት እኮ 10 ሆነን አሁን ኦልሞስት አመታችን ነው። እባክሽ እንደው እጃችን ይዘሽ ግቢ ብለን ጠየቅናት። ይሄ እኮ በጣም ቀላል ነው አለች። በሳምንቱ እንግዲህ ከሳምንት በፊት ከአብይ ጋር ተገናኙና ለማ የሆኑ ልጆችን ከለ ታዬ ምልኬሳ ምናምን ባሉ ደረጀ ገራፋ ምናምን ባሉ ልጆች እኔን ሊያገኙኝ ይፈልጋሉ። ላገኛቸውና ልብ ወደ ማዋቅሩ ይግቡ፣ ወደ መንግስት ይቀላቀሉ፣ በውስጥ ያግዙናል። እነኚህ ህዋት ቀላል አይደለም እና እኛ መዋቅር ውስጥም ነባሮ ፒዲዮ የሚባል በጣም ጭንቅላቱ አብዛኛው እንግዲህ ምርኮኛ ነው እና ከባድ ነው። ከዚህ ጋር ትንሽ ኃይል አዳዲስ ኃይል ያስፈልገናል ብሎ ለማ ሰጀስት ሲያደርግ አብይ አይሆንም ማለት ምን ነበር የአብይ ስልጣን በወቅቱ? አብይ መጀመሪያ የኦሮሚያ ከተማ ልማት እና ቤቶች የከተማ ልማት እና ቤቶች ቢሮ ኃላፊ ነበር። ከዛ ቀጥሎ የድርጅት ጽፈት ቤት ኃላፊ ማለት ሶስተኛ ሰው የድርጅቱ ሊቀመንበር አለ፣ ምክትል ሊቀመንበር አለ፣ የድርጅቱ ጽፈት ቤት ኃላፊ አለ። ጽፈት ቤት ኃላፊ ነው እሱ እና እንትን ስንል ለካ አብይ ነው ሽመልስና አዲሱን እነኚህ ልጆች ለማን እንዳያገኙ ብሎ ለማ ላይ የሆነ አጥር ሰርተዋል ኦሬዲ ለካ በኋላ ነው እኛም የተረዳነው። እና ለማ ምን አደረገ መሰለ አብይ በዛን ጊዜ ጠፍቶ ወደ አሜሪካ መጥቶ 4 ወር ጠፍቶ አልመጣም ወያኔዎች ይገሉኛል ብሎ እዚህ 4 ወር ነው የተደበቀ ከሚስቱ ጋር እና በዛን ጊዜ ነው ለማጠርቶን ሾመን በዛችው እንትን ከዛ አብይ ወደዚህ ባይመጣ ኖሮ አቶ ለማን ጨርሶ አታገኙም ነበር ማለት ነው። ያ ነው ለእናንተ ጥሩ ድል የፈጠረላችሁ ታዲያ እና እዙ ሸሽቶ እዚህ ነው ያለ ይገሉኛል ብሎ ባጆይሱ ይፈራል፣ ዝም ብሎ ይፈራል። በኋላም ለማ ራሱ ነው ደግሞ ለምኖ እኔን ትልጥለኝ እንዴት ነው ወንድም እንደዛ የምታረገው ብቻዬን እዚህ ብሎ እንደው በዛን ጊዜ ነገዱ ባይኖሩ ለማ ብቻውን የሆነ ነገር ሊደረግ ይችላል በነገራችን ላይ እና እሱ እዚህ አሜሪካ በነበረበት ጊዜ ሸሽቶ ተደብቆ በነበረበት ጊዜ 3-4 ወር ምናምን በዛን ጊዜ ነው እኛ ወረቀታችን ያገኘነው ተመድበን እሱ ሲመጣ እኛ ወንበር ይዘናል። እንዴት ብሎ ለማ እንዴት ታረግ እንደዚህ ታረጋለህ ብሎ አበደና እነኚህ እኮ ስርዓት አቁ መቃወም ብቻ ነው እንትን የሚያደርጉት ወደድ ውስጥ አልነበሩም እንትን የላቸውም ዝም ብሎ ነው እንደዚህ ከሮ ምንትሲዮ ፋኖ እንደዚህ አይነት የሆነ ወጣት ምናምን ይላሉ ብሎ እንትና አደረገ። አይ ትንሽ ተረጋጋ ወንድም ያግዙናል እነኚህ ወጣት ኃይል ጭንቅላታቸው ውስጥ የሆነ የህዝብ ጥያቄ ነው ያለ ከዛ ውጪ ምንም የለም አትፍራቸው ብሎ መጨረሻ ላይ እንግዲህ ሶስተኛ ሰውም ስለሆነ ይቀበላል በዛን ሰዓት በዛ እንትን እኛ ዘለን ገባን። ከታች አይደለም የመጣ ነው ዝም ብለን ከላይ ነው እንትን ወደ ውስጥ የገባ ነው።
ብዙም ሳይቆይ ወደ ድርጅት ማዕከላዊ ኮሚቴ እኔና ታዬ ገባን። ሌሎቹ ደግሞ በዛው በመንግስት መዋቅር ውስጥ ኃላፊዎች ሆኑ እና ይሄንን ወደ ስለዚህ እኛ ይዘን የመጣ ነው ስልጣን ፍለጋ ሳይሆን ትግሉ መንገድ ላይ ነው። አይ ቲንክ እኛ ስንሾም ገዱም ተመሳሳይ ስራ እየሰራ ነበር። ባህር ዳር ላይ አዳዲስ ኃይሎችን እየመለመለ ነበር። ይታወቃሉ ገዱና ለማ። በኋላ እናወራለን ስለ ኦሮማራ እንዴት እንደተጀመረ አብይ ማቀው ምንም የማያውቀው ጉዳይ እንዴት ገዱና ለማ እንደጀመሩ መጣበታለን። ብቻ እንትኑን እንደዚህ እኛ ወደ መዋቅር ወደ ድርጅት ስንቀላቀል ሐሳቡ ምንድነው? ትግሉን እስከመጨረሻ አብሮን ምንም በገንዘብ የማይገዙ በስልጣን የማይገዙ የማይሸወዱ የሆነ እንትን ችግር አሁን እኛ ስልጣን ፍለጋ ቢሆን ይታወቃል፣ ገንዘብ ፍለጋም ቢሆን ይታወቃል። እኛ ይሄንን አይተን አይደለም ወደዛ የገባ ነው። ከዩኒቨርሲቲ ነው እኔ ዩኒቨርሲቲ መምህር ደና ገንዘብ አሚን ደሞዝ በዛን ጊዜ አሁን ዩኒቨርሲቲ መምህራን ዳናቸው ለማኝ እንግዲህ እሱ ከባድ ነው። በዛን ጊዜ ደና ደሞዝ የነበረን ሰዎች ነን። ወደዛ ወደ ድርጅት ገባን እና ዶክተር ሚልኬሳ ህወሓት የዛን ጊዜ አቅሟ ተዳክሞ ነው። ምክንያቱም የህወሓት አመራር ይታወቃል እስከታች እስከ ቀበሌ ድረስ ማዕከላዊነትን በጠበቀ መልኩ ሁሉን ነገር ጠርንፎ ያለ አገዛዝ ነው። በእርግጥ ካቶ መለስ ዜናዊ ሞት በኋላ የተወሰነ መዳከም ቢኖርበትም እንዴት እንደናንተ አይነት ኃይል ወደ ኦህዴድ ሲገባ በአዴን ውስጥም በገዱ አንዳርጋቸው በኩል ያን ያህል በጣም ለህወሓት በጣም ተቀናቃኝ የሆነ ወጣት ኃይል ሲገባ ህወሓት የዛን ጊዜ ተዳክሞ ነው ምንድነው? ለምን ያንን ነገር ፈቀደ? እንደው የተረዳችሁ ቅርበት ስላላችሁ በወቅቱኛ በርቀት ነው የምናየውና በምን ምክንያት ነው ህወሓት ይሄንን የፈቀደው? ወይስ ስላቃተው ስላልቻለ ነው? አንደኛ ነገር የለማና የገዱ ጥንካሬ ነህዋት ነገታቸው አሰፋም ያውቃሉ። ካጠገባቸውም ብዙ ለማንና ገዱን የሚደግፉ አሚን ግምገማ ነገር ሲኖር በተለይ በጌታቸው አሰፋ አካባቢ ግምገማ ሲኖር ሁለቱ ሰዎች ብቻ ነው የሚገመገሙት ለብቻ እና ሌላው ይሸሻል ይሰግዳል። አብይ ሰጋጅ ነው ይሰግዳል እና ሃይ ጉልበት ነበረው ህወሓት ለማለት ነው። ጉልበት አለው ግን አሰራር አለ። ቢያንስ የክልል ፕሬዝዳንትን የመግደል ምናምን ነገር የላቸውም። እንዳሁኑ እንደዚህ እንደ የአብይ ማፊያነት ጥግ የደረሰ ነው። ቢያንስ የሆነ ነገር ምትቀር ነገር አለች በዛን ጊዜ ገብቷል። ዶሚኔሽን አለ፣ እንደፈለጉ ያደርጋሉ። እንደዚህ አይነት ሰዎች እንዴት ይገባሉ ብሎ ገምግመዋል እና ለማ ድርጅቱን ከያዘ በኋላ የተወሰነ ኦቶኖሚ አገኘ በድርጅቱ ውስጥ በኦሮሚያ ውስጥ የተወሰነ። ገዱም በክልሉ ኦቶኖሚ ነበረው። የተለያዩ አሁን ክለና ሳልፈ ሰጠን ሲባል ነገዱ የከለከሉት ጊዜ ታሳውሳለ እና ትንሽ የሆነች ነገር ባላንስ ኦፍ ፓወር እንትን ሲያደርጉ ነበር። ግን በአጠቃላይ ነፃ አልወጡም ሁለቱም ክልሎች ምንም። ግን ደግሞ የተወሰነ ነፃነት አላቸው። ያንን ደግሞ ለማና ገዱ ተባብሮ ነው እንጂ እና አብይ ምንም አይነት እንትን የላቸውም እኮ። አብይ እኮ ከአሜሪካ ሲመለስ አበባ ይዞ ነው ጌታቸው አሰፋ ጋር ይገባ።
እንደ አትሰረኝ ብሎ አበባ ይዞ 4 ሰዓት ወይ 3 ሰዓት ምናምን ደጅ ቆሞ ጌታቸውን አስገባኝ ብሔራዊ ደህንነት ሄዶ አስገባኝ እንደው ማረኝ ብሎ አበባ ጉንጉን ወስዶ ነው ምሕረት አግኝቶ አትግደለኝ አታስረኝ ብሎ ለምኖ ነው የተመለሰው። እንዲህ አይነት ሰዎች እንትን ምንም ትግል ውስጥ ያልነበሩ ሰዎች ናቸው። እንግዲህና አብይ ሰው ለለማ እና አንዳንድ ልጆች አሉ ከለማ ጋር የነበሩ አሁን ሁሉም ተመቷል። ከገዱ ጋርም የነበሩ በዛን ጊዜ ህዝባዊነት የሆነ ህዝባዊ ወገንተኝነት ያላቸው ከገዱ ጋር የነበሩ ተወሰኑ ሰዎች አሁን እነሱም ተመቷል ወይ ሞቷል ወይ ከሀገር ወጥቷል ወይ ደግሞ እኔ ሳይለንስ ነው በሁለቱም ክልል ያሉት እና የለማ በዛን ጊዜ የነሱ ኦቶኖሚ የተወሰነ ነፃነት አላቸው። ነገር ግን ነፃ አይደሉም ለማለት ነው። እንግዲህ ስለ አብይ እስቲ አብይን የምታውቁት መቼ ነው? በተለይ አንተ በግልህ የምታውቀው መቼ ነው? ምን አይነት ሰው ነው? በትምህርት ዝግጅቱም ሆነ በፖለቲካ እንቅስቃሴው በተለያዩ መልኩ ወታደርም እንደነበረ ይነገራል። እንግዲህ የሱ የህይወት ታሪክ ትንሽ ክፍተቶች ያሉበት ነው። ብዙ ነገር አደናጋሪ ነው። ግን እናንተ ያው አንድ ፓርቲ ውስጥ ነበራችሁ፣ አንድ አመራር ውስጥ ነበራችሁ። ያ ለውጥ የተባለውንም በጋራ መጥቷል። የት እንደነበራችሁ አሁን ነው እንግዲህ ሁላችሁንም እያወቅን የመጣ ነው። ግን በወቅቱ አብይ ማን ነው? እንዴት ታውቋል? በግል የምታውቀው ነገር አለ ስለሱ? ትውቃችሁስ ምን ያን ነው? አብይ የግል ጓደኛ አይደለም። እኛ ወደ ኦህዴድ እንዳንገባ ሲከለክለን እንደነበረ በኋላ ነው የተነገረን የተረዳ ነው ያወቅ ነው። ጠቅላይ ሚኒስትር ከሆነ በኋላ ነው ያወቃችሁት? አዎ ከዛ በኋላ ነው እሱ ጠቅላይ ሚኒስትር ሆኖ ሁሉንም ስልጣን ከተቆጣጠረ በኋላ ነው ይሄንን የሰማነው። ያው ከዛ በፊት በበጎ አይን ነበር ስናየው የነበረው። እኔ መጀመሪያ ጊዜ የተገናኘሁት በድርጅት ጽፈት ቤት በኦህዴድ ድርጅት ጽፈት ቤት በነበረበት ጊዜ ነው። ከዛ በፊት ሽመልስ አብዲሳ ከአብይ ጋር አገናኛቸዋለሁ ብሎ እኔ አንድ የኦሮሚያ መንግስት ኮሚኒኬሽን ኃላፊ ሆኖ አሁን የሚያገለግለው አንድ ኃይሉ ይባላል፣ ቤተ መንግስት የሚሰራ አንድ ከበደ የሚባል አለ። ሶስታችንን በመኪና ጭኖን ሽመልስ አብዲሳ የአብይ ምክትል ነበር። የኦሮሚያ ከተማ ልማትና ቤቶች ቢሮ ኃላፊ በነበረበት ጊዜ አብይ እሱ ስር ነበር ሽመልስ የሚሰራው፣ እሱ ምክትል ነው። እና ወደ ቢሮው ወደ ከሌሊቱ ከምሽቱ 1 ሰዓት እንደ ኢትዮጵያ 1 ሰዓት ወሰደን። ከዛ የታለ አብይ ብለን ስንጠይቀው ወጥቷል መሰለኝ ብሎ ቢሮ ውስጥ የለም። ከዛ የአብይ መጽሐፍ ነው ይሄ ብሎ እርካብና መንበርና ከድር ሰተቴ ሁለቱ መጽሐፎች በክምር ይዞ መጣ። ይሄንን እየሸጥኩ ነው፣ መንገድ ላይም እሸጣለሁ፣ በመኪና ውስጥም አለ። በቃ አብይን ብታገኙ በቃ እሱ እንደ መልአክ ነው ብሎ ነገረን።